ሰላም ውድ ተመልካቾቻችን፣ በዛሬው የሪል ስቴት ጥቆማችን በውስጥ መስመር ከናንተው በተደጋጋሚ ከሚቀርቡልን ጥያቄዎች ላይ ተመስርተን አንዳንድ ነገሮችን ለመመለስ እንሞክራለን። የመጀመሪያው ሙሉ ለሙሉ ተገንብቶ የተጠናቀቀ ወይስ በግንባታ ላይ ያለ ቤት መግዛት ይሻላል የሚለው ነው። የዚህ ጥያቄ መልሱ በጣም ቀላል ነው። እጃችሁ ላይ በቂ ገንዘብ ካለ ልባችሁ ያረፈበትን ሙሉ ለሙሉ ተገንብቶ የተጠናቀቀ ቤት መግዛት የተሻለ ሐሳብ ነው። ግን እዚህ ጋር ደግሞ ተገንብቶ የተጠናቀቀውን ቤት ከማን ብትገዙ ይሻላል የሚለው ጥያቄ ሊነሳ ይችላል። ቀጥታ ከሪል ስቴት አልሚው የምትገዙ ከሆነ በተመጣጣኝ ዋጋ ቤቱን ማግኘት ትችላላችሁ። ግን ቤት ገዝተው መልሰው ከሚሸጡ ሰዎች ላይ ከሆነ ደግሞ የቤቱ ባለቤቶች በፊት ከገዙበት ዋጋ ጨመር አድርገው ስለሚሸጡ እናንተም ቤቱን ለመግዛት ከፍ ያለ ብር መክፈል ይጠበቅባቸዋል ማለት ነው። አስተውላችሁ ከሆነ ሙሉ ለሙሉ ተገንብቶ የተጠናቀቀ ቤት ቀጥታ ከሪል ስቴት አልሚው ማግኘት ከባድ ነው የሚሆንባችሁ። ምክንያቱም አብዛኞቹ የሪል ስቴት አልሚዎች በተለይ መሃል ከተማ ላይ ቤቶችን የሚገነቡት ሽያጫቸውን የሚጀምሩት የቤቶቹን ግንባታ ገና እንደተጀመረ ነው። በዚህም ምክንያት ቤቱ ተገንብቶ ሲያልቅ ለእናንተ የሚደርሳችሁ ቀድሞ ከገዙ ደንበኞች የተረፉት ቤቶች ይሆናሉ። ይህ ደግሞ ቤቱን ወዳችሁት እናንተ በምትፈልጉት ወለል ላይ እንዳታገኙ ያደርጋቸዋል። በተቃራኒው ግንባታው በተጀመረበት ጊዜ የሚገዙ ደንበኞች ብዙ ጥቅሞችን የማግኘት እድል ይኖራቸዋል። ለምሳሌ የፈለጉትን ቤት ወለል የማማረጥ፣ በማስታወቂያ ዋጋ ማለትም በቅናሽ ዋጋ የመግዛት እንዲሁም የቤቱን ዋጋ ሙሉ ለሙሉ በአንድ ጊዜ መክፈል ሳይጠበቅባቸው በተለያዩ ዙሮች በግንባታው ደረጃ ላይ ተመስርተው የመክፈል እድሉ ይኖራቸዋል ማለት ነው። በመጨረሻም ቃል በተገባላቸው የመረከቢያ ቀን ቤታቸውን ተረክበው ቢያሻቸው ለራሳቸው መኖሪያ፣ ለኢንቨስትመንትም ከሆነ ደግሞ በማከራየት ወይም በፊት ከገዙበት ዋጋ ላይ ጨምረው መልሰው በመሸጥ ዳጎስ ያለ ትርፍ ለማግኘት ያስችላቸዋል ማለት ነው። ግንባታው እየተጀመረ ያለ ቤትን መግዛት ከላይ እንደጠቀስናቸው ብዙ ጥቅሞች ቢኖሩትም ደንበኞች ከየትኛው የሪል ስቴት አልሚ መግዛት እንዳለባቸው ለመወሰን ሲከብዳቸው ይስተዋላል። ምክንያቱም ኢትዮጵያ ውስጥ ብዙ የሪል ስቴት አልሚዎች ቃል በገቡበት ቀን የማስረከብ ችግር ስለሚታይባቸው ነው። ለዚህም እንደ መፍትሄ ብለን የምናስቀምጥላችሁ ነገር አለ። እርስዎ በየትኛውም አካባቢ ለኢንቨስትመንት የሚውል ለግል መኖሪያ ቤት ለመግዛት ካሰቡ የመጀመሪያ ስራዎት መሆን ያለበት የሪል ስቴት አልሚውን ጀርባ ማጥናት ነው። ለምሳሌ አልሚው ድርጅት ተያያዥ እህት ኩባንያዎች እንዳሉት ማጣራት። ይህን ማድረጉ ምን ያህል የፋይናንስ አቅም እንዳለው ለማወቅና በቀላሉ ድርጅቱ ገንዘቡን ይዞ ሊሰወር እንደማይችል ማስተማመኛ ይሆኑታል። ሌላው ደግሞ ድርጅቱ ከዚህ በፊት ሪል ስቴት ላይ ተሳትፎ ከነበረ ቤቶቹን በጥራት መገንባቱንና ቃል በገባበት ቀን መሰረት ለደንበኞቹ ማስረከቡን ማወቅ ይኖርቦታል። እኛም ከላይ የጠቀስናቸውን ማጣሪያዎች የሚያሟላ አንድ የሪል ስቴት አልሚ ድርጅት እንጠቁሞት። ድርጅቱ አልሳም ፕሮፐርቲስ ይባላል። በአሁን ሰዓት በመሃል አዲስ አበባ ሜክሲኮ በሚገኘው ግቢያቸው ውስጥ ቤቶችን በማስታወቂያ ዋጋ በመሸጥ ላይ ናቸው። ግን ስለ ቤቶቹ ከማውራታችን በፊት አልሳም ፕሮፐርቲስ ማን ነው? አልሳም ፕሮፐርቲስ በአልሳም ግሩፕ ውስጥ ከሚገኙ ድርጅቶች መካከል አንዱ ነው። አልሳም ኃላፊነቱ የተወሰነ የግል ማህበር በንግድ ዘርፉ ከ25 ዓመታት በላይ ያስቆጠረ አንጋፋ ድርጅት ሲሆን ብዙዎቻችን የምናውቃቸው የቢክ እስክሪብቶ፣ የሲናን ላይን ደብተር፣ የኪዊ ቀለምና የቤኮ ኤሌክትሮኒክስ አስመጪ እንዲሁም የቢ29 ሳሙና አምራች የሆነ በተጨማሪም በ1996 ዓ.ም ለቢሮ አገልግሎት ከሚውሉ ህንፃዎች ግንባታ መነሻነት የተለያዩ አፓርትመንቶችን በጥራት በመገንባት በገባው ቃል መሰረት ለደንበኞቹ በማስረከብ ታማኝነቱን ያረጋገጠ ግዙፍ ኩባንያ ነው። አልሳም ፕሮፐርቲስ በጥራት ገንብቶ ለደንበኞቹ በጊዜ ካስረከባቸው የመኖሪያ አፓርትመንቶች መካከል የመጀመሪያው መሃል ቦሌ ጎልደን ቱሊፕ ሆቴል አካባቢ የምናገኘው በልዩ ስሙ ሊና አፓርትመንትስ ተብሎ የሚታወቀውን የባለ 3 እና 4 መኝታ ቤቶችን የያዘ የመኖሪያ መንደር ነው። ሁለተኛው ደግሞ በመሃል ካዛንቺስ ከራዲሰን ብሉ ሆቴል ጀርባ የምናገኘው በልዩ ስሙ ሳኩራ አፓርትመንትስ ተብሎ የሚታወቀውን የባለ 2 እና የባለ 3 መኝታ ቤቶችን አማራጮች የያዘ የመኖሪያ አፓርትመንት ነው። በቀጣይነት ደግሞ በመሃል ሜክሲኮ የምናገኘው በልዩ ስሙ አልሳም አፓርትመንትስ ቁጥር 1 ተብሎ የሚታወቀውን ደህንነቱ የተጠበቀ የመኖሪያ መንደር ነው። እዚህ ግቢ ውስጥ ለደንበኞች የተረከቡት አፓርትመንቶች የባለ 2 እና የባለ 3 መኝታ አማራጮችን የያዙ ናቸው። አልሳም ፕሮፐርቲስ እዚሁ ሜክሲኮ በሚገኘው ግቢ ውስጥ ከዚህ በፊት ያልነበሩትን የባለ 1 መኝታ አማራጮች በማስታወቂያ ዋጋ ለሽያጭ አውጥቷል። ብሎኩ 3 ቤዝመንት እንዲሁም 24 ወለል ያለው ሲሆን ሙሉ ለሙሉ ለመኖሪያነት የሚያገለግል ነው። በተጨማሪም 8 ወለል የመኪና ማቆሚያን ያካተተ ነው። ግንባታው በ1 ዓመት ተኩል ጊዜ የሚጠናቀቅ ሲሆን በቪዲዮ ላይ እንደምትመለከቱት አልሳም ፕሮፐርቲስ በደንበኞቹ ያለውን ተቀባይነት ለማስቀጠል የግንባታ ኮንትራቱን ለቻይኖች ሰጥቶ በጥራት በማሰራት ላይ ይገኛል። በሽያጭ ላይ ስለሚገኙት የካሬ አማራጮች በተመለከተ ባለ 1 መኝታ ከ80 እስከ 89 ካሬ፣ ባለ 2 መኝታ በ143 ካሬ፣ ባለ 3 መኝታ ደግሞ ከ161 እስከ 170 የካሬ አማራጮች ማግኘት ትችላላችሁ። ወደ አከፋፈሉ ስንመጣ ደግሞ አሁን ከተስማማችሁበት የቤቱ ዋጋ ላይ 10% ቅድመ ክፍያ ከፍላችሁ ቀሪውን 90% በ7 ዙሮች የግንባታ ደረጃው ላይ ተመስርታችሁ ያለምንም የዋጋ ጭማሪ ሙሉ ለሙሉ በኢትዮጵያ ብር የምትከፍሉበት ታላቅ ዕድል ነው። መሰረተ ልማቱ በተሟላበት ብዙ የሀገር ውስጥና ዓለም አቀፍ ተቋማት የሚገኙበት ሜክሲኮ ላይ ለዛውም ደህንነቱ በተጠበቀ ግቢ ውስጥ የቤት ባለቤት ሆናችሁ ለራሳችሁ ብትኖሩበት ብታከራ
ብታከራዩት ወይም መልሳችሁ ብትሸጡት ምን ያህል ተጠቃሚ እንደምትሆኑ መገመት አያቅታችሁም። የቤቶቹን ዋጋ በተመለከተና ለሳይት ጉብኝት በ0974 21 3099 የማርኬቲንግ ክፍሉን ያነጋግሩ። የዚህ ታላቅ ዕድል ተሳታፊ እንድትሆኑ ግብዣችን ነው። ዛሬን ዛሬ ላይ መጠቀም ብልህነት ብቻ ሳይሆን ትልቅነትም ጭምር ነው። አልሳም ፕሮፐርቲስ የታማኝ እጆች ውጤት። ቻናላችንን ላይክ፣ ሰብስክራይብ እና ለወዳጅ ዘመዶ ሼር ማድረግ እንዳይረሳ። እናመሰግናለን። መልካም ጊዜ